ማርያም ስለዚህ እንወድሻለን ብለን ምንድነው የምንለው? የህይወትን ምግብ ወልደሽልናልና። ይሄው የወለደችልን የህይወትን ምግብ ነው። የህይወትን መጠጥ ጌታ ኢየሱስን ወልደሽልናልና ስለዚህ ነው የምንወድሽ ብለን በቅዳሴያችን እናመሰግናታለን፣ እናነሳታለን። እና ይሄን ሚስጥር መድገም የሚችል ካለ ያሳየን፣ ተደግሞም ካየ ያሳየን። የለም ብቸኛ የሆነ ሚስጥር ነው። ይሄ ደግሞ የእግዚአብሔር አሰራር ነው። ስለዚህ ማርያምን ስንወድ የእግዚአብሔርን አሰራር እየወደድን እኮ ነው። እሱ ነው የወደዳት። ደግሞ ብንወዳት እሱ ከወደዳት በላይ ልንወዳት እንችላለን? አንችልም። ሌላ የመጨረሻ ምንድነው ለሆነ ነገር ዲፋይን የሚደረግ ወይም ይሄ እንዲህ ነው ብሎ ነገሩን የመወሰን የተናጋሪው የአማኙ እንጂ የሶስተኛ ወገን አይደለም አይደል? ስለዚህ መውደዳችንን አምልኮ መውደዳችንን ሌላ ነገር ብሎ ለመተርጎም ስልጣን የላቸውም ማለት ነው ሌሎች ወገኖቻችን። እኛ ግን ነው የምንለው እምነታችንን ስለሆነ እንዲህ ነው ብለን መግለጽ እንችላለን። ስለዚህ ለማርያም ያለን አክብሮት ነው፣ መውደድ ነው፣ ፍቅር ነው፣ አምልኮ አይደለም ብለን መናገር እንችላለን በድፍረት ማለት ነው። ከዚህ በፊት አንድ ሚዲያም ላይ ተናግሬያለሁ። ምናመልካት ከሆነ ለማንም ጴንጤ ብዬ እኔ አላመልካትም ብዬ መናገር አይጠበቅብኝም። ምን አገባኝ ስለሱ አመለካከት። ማመልካት ከሆነ በድፍረት አመልካታለሁ እላለሁ። ምክንያቱም አምላኬ ብዬ አምኛለሁ አይደል እንዴ? አሁን አንድ ሙስሊም ተነስቶ አታመልከውም ኢየሱስ እናም ቢለኝ ለሱ ብዬ አዎ አላመልከውም እኮ ልል እችላለሁ? አልችል። ሊገለኝ እንደሆነ ባቅ እንኳን አዎ አመልከዋለሁ እላለሁ በድፍረት። ልክ እንዲሁ ለማርያምም ምናመልካት ከሆነ የማለት ድፍረቱን አጥተን አይደለም፣ እምነቱ ስለሌለን የአምልኮ እምነት ለማርያም ስለሌለን ነው። እና ይሄ መታወቅ አለበት። በጣም እንወዳታለን፣ እናከብራታለን። ይህን ብታውቁ ብትረዱ፣ እናንተም ደግሞ ማርያምን መመልከት ብትችሉ ቅድስናዋን፣ ንጽህናዋን እግዚአብሔር በእሷ ያደረገውን መመልከት ብትችሉ ጥሩ ነው ለማለት ነው። እግዚአብሔር ይስጥልኝ። ቃሎት ያሰማለን ዮባ። እሺ ዲያቆን አሁን እስቲ ድምፅን አሰማን። ይኸውልህ አሁኑኑ ምን ታደርጋለህ መሰለህ ዲያቆን ፍትሐ አምላክ፣ አሁን ስትገባ ምን ብዬ ነበረ? ስትገባ ማይክህን ሚዩት አታደርገው። አሁን ቅድም እየወረም ቢሆን ስትገባ ማይክን ሚዩት አታደርገው ብዬ ነበር። አንተ እንደገባ ማይክን ሚዩት አደረገው። ስለዚህ ስትገባ ማይክን ሚዩት ሳታደርገው ከእንደገና ገባ። እሺ እሺ ኢዮባ እናመሰግናለን። ቃልዮትን ያሰማልን። ስለ እመቤታችን ስለ ቅድስት ድንግል ማርያም እንግዲህ ስናነሳ በጣም ብዙ ነገሮችን ማለት እንችላለን። ብዙ ጊዜ ፕሮቴስታንት እህት ወንድሞቻችን እኛን ክርስቲያን የሆነን ሰዎችን ያበሳጩ ያናደዱ እየመሰላቸው ከክርስቶስ ጋር ይጣላሉ። ከጌታቸው ከክርስቶስ ጋር ሰዎች ስለ ቅድስት ድንግል ማርያም ሲያወሩ በጣም ሊጠነቀቁ ይገባል። ምክንያቱም እየወሩ ያሉት ምድራዊ ሰው ስለሆነ ሰው አይደለም፣ ሰማያዊ ስለሆኑ አምላክ ስለ ክርስቶስ ኢየሱስ እንጂ እና ጥንቃቄ ያስፈልጋል። ፕሊስ አትሳሳቱ። እሺ ዲያቆን። አቤት። አይሰማም? አሁን ይሰማል። ማይክህን ሚዩት ሳታረገው ካሜራን ብቻ ክፈተው። እሺ እሺ። ያው አሁን ሚዩት ስታረገው ነው ከዛ በኋላ ድምጽ የሚጠፋው። ማይክን እንዳትዘጋው። ዲያቆን ፍትሐ አምላክ እንኳን ደህና መጣ። እንኳን ደህና ቆይ። ከየት ነው የመጣው? ከጂንካ። ለምንድን ነበር ከኛ ጋር ለማውራት የፈለግከው የሚለውን ሀሳብ በሰፊው ንገረን፣ እንሰማሃለን። እሺ በቅድሚያ በጣም ይቅርታ፣ በወንድሞቼ ስልክ ነበር ቪዲዮ የሚቀርጸው። ለዛ ነው ካጠገቤ ሌላ ሰው ስለሌለ ነው ያልገባሁት። በድጋሚ በጣም ይቅርታ ለቅድሙ። እና ከጂንካ ነው ከጂንካ። መልካም። እሺ እሺ ዲያቆን። እሺ ለምን ነበር በጣም ፈልገህን የነበረው? እንደነገርኩ ነው እንግዲህ በቃ ቪዲዮን አጥፈው እስኪ። አሁን ደግሞ ድምጽ ጠፋ። ቪዲዮን አጥፍተህ እስኪ እንትን ይሰማል አሁን ወንድማችን? በጣም አስቸጋሪ ነው። ወይኔ የስልክ አሁን ይሰማል። በቃ ካሜራውን እንዳከፍተው፣ ካሜራውን አትክፈተው። ልዝጋው? ካሜራው ያወራው እናቀቁ በቪዲዮ ነው። ቶ እንደዚሁ
አይ አሁን ደግሞ የሆነ ሰዓት ላይ ተቋርጦ ነበረ። አትነካካው፣ ሳትነካካው ድምፅን ብቻ እያሰማ ንገረን። ቀጥል። እሺ አይሰማም? አሁን ይሰማል። እና እንግዲህ አሁን እኔ ያለው ጂንካ ከተማ ውስጥ ነው እና ከጂንካ ከተማ ትንሽ ወጣ ያለች ጋዘር የምትባል አካባቢ አለች። በዛ አካባቢ አንዲት ሰንበት ተማሪ ዘማሪ፣ በጣም ብዙ ሰው የሚያውቃት ዘማሪ ናት። ራሷን በማጥፋት እንደገና አንዲት የባለስልጣን ልጅም እንደዚሁ ራሷን በማጥፋት በጣም በተደጋጋሚ ጂንካ ውስጥ እንደዚህ አይነት ነገር የተከሰተ ነው። ከተወሰኑ ከ5-6 ዓመታት በፊትም አብሮኝ የተማረ ጓደኛዬም እንደዚሁ ራሱን አጥፍቶ ነበርና በዚህ ምክንያት በማድረግ ይህንን ትምህርት እንድታስተምረን ስለፈለኩት ነው፣ ለኛም ማለት ነው። ለዚህ ነው። መልካም። እሺ ዲያቆን፣ በጣም ጥሩ ነገር ነው ያደረግከው። ዙሪያ ያሉ ሰዎች እግረ መንገዳቸውን እንዲማሩ ወደኛ ሀገር መምጣትም በጣም የሚበረታታ ነገር ነው። እግዚአብሔር ያክብረልን። እኔ ነገሮችን ከመናገሬ በፊት እንደው አርዝሜ ለወንድሞች እድል እንትን እንዳለን ኢዮባ በዚህ ጉዳይ ላይ ማለት የምትፈልገው ነገር ካለ። ብዙ ጊዜ ሰዎች ተስፋ በመቁረጥ በአንዳንድ ነገሮች በጣም በመጨነቅ ጸሎት አድርገው ቶሎ ምላሽ ባለማግኘታቸው አንዳንድ ጊዜ የቸኮለ ውሳኔን ይወስናሉ። አንዳንዶች እምብዛም ደግሞ አለፍ ብለው ደግሞ ራሳቸውን ያጠፋሉ። አንዳንዶች የተሳሳተ ውሳኔን ይወስናሉ። እና እንደው ምንድን ነው ማድረግ ያለብን የሚለውን እስኪ የተወሰነ ነገር ማለት የምችለው ነገር ካለ ኢዮባ እድል እንስጥ። የሆነ ሀሳብ ይስጥና ከዛ የሆነ ነገር እላለሁ። አንተ ስጥና በኋላ ላይ እንትላለሁ። እሺ ያው ትንሽ ነገር ብቻ ለማለት ያው ከእንትን ካልኩ አይቀር ብዬ ነው እንጂ ፈለገ በሰፊ ትሄድበታለህ። ተስፋ የመቁረጥ የመሳሰሉት ነገሮች ብዙ ቦታዎች ላይ የሚያጋጥሙ ብዙ ሰዎችን የጎዱ ነገሮች ናቸው። እንደሚታወቀው በተለይ በምዕራቡ ዓለም ራሱ ብዙዎች ተስፋ በመቁረጥ ራሳቸውን ሲያጠፉ ምናምን እንመለከታለን። እና አንዳንድ ጊዜ ተስፋ መቁረጥ፣ እንደዚህ አይነት ራስን ማጥፋት ምናምን ነገር ከብዙ ነገር ጋር የተያዙ እንጂ አንድ ነገር ጋር ብቻ የተያዙ ነገሮች አይደሉም። ገንዘብ ከማጣት ብቻ አይደለም፣ የሆነ ነገር ከማጣት ብቻ አይደለም። ብዙ እንትኖች አሏቸው፣ ብዙ ዘርፎች አሏቸው። እና መጀመሪያ ተስፋ ምንድን ነው የሚለውን ሰው ማወቅ አለበት። ተስፋ ማለት ዛሬ የምናየው ነገር አይደለም። ተስፋ ማለት ነገ የሚመጣ ማለት ነው፣ ነገ የምናገኘው ማለት ነው። እና ዛሬ ባለው እርምጃችን ነገ የምናገኘውን ነገር ስላላየነው ብቻ አይመጣም በሚል ድምዳሜ የምንወስደው እርምጃ ራስን ማጥፋት የመሳሰሉትም ሊሆን ይችላል። ጎጂ ነው። እና ሰው ምንጊዜም ተስፋ ማድረግ ያለበት እግዚአብሔር ነው። ሰው ምንጊዜም ተስፋ ማድረግ ያለበት ማንን ነው? እግዚአብሔር ነው። በእግዚአብሔር መታመን፣ በእግዚአብሔር ተስፋ ማድረግ አስፈላጊ ነገር ነው። በሰው ተስፋ ብታደርግ የመሳሰሉት ነገሮች ማለት ነው። በእግዚአብሔር ተስፋ ካደረግክ ግን መቼም አይክድህም፣ መቼም አይረቅህም። እና አባት እንደሌላቸው ልጆች አልተዋችሁም ያለን ጌታ አይደለ የኛ ጌታ። ስለዚህ ተስፋችን ምን ጊዜ መሆን ያለበት በምንድን ነው ከተባለ በእግዚአብሔር ነው ማለት ነው። በእግዚአብሔር ነው። ምሳሌ አንድ ሰው በሌሊት በጨለማ ሲሄድ ብርሃን ካየ ምን ይጠፋል? ፍርሃቱ ይጠፋል፣ ወይም ፍርሃቱ ይቀንሳል አይደል? በጨለማ ሲሄድ ጨለማ ውስጥ ሆኖ እንኳን ፊት ለፊት ላይ ብርሃን ካለ እሱ ጨለማ ውስጥ ሆኖ በፊት ለፊት ባየው ብርሃን የተነሳ የጨለማው ላይ ያለው ፍርሃት ይቀንሳል ማለት ነው። ለምን? እዛች ብርሃን ጋር እንደሚደርስ ስላመነ አይደል? ተስፋ ማለት እንደዚህ ነው። በመከራ ውስጥ ሆነ፣ በጨለማ ውስጥ ሆነ፣ በማጣት ውስጥ ሆነ፣ በብዙ ነገር ውስጥ ሆነ ነገ ማግኘትን፣ ነገ የተሻለ ነገርን ባሰብክ ቁጥር ይሄ ጨለማ፣ ይሄ የከበበ ነገር ሁሉ ቀላል መሆኑን ትረዳለህ ማለት ነው። ተስፋ የሚባለው ያ ነገ የሚመጣ ማለት ነው። ነገ የሚመጣ ያ ምን ይባላል? ተስፋ ተብሎ ይጠራል። ተስፋ ለሰው ሁሉ እጅግ በጣም አስፈላጊ ነው። ለክርስቲያን ደግሞ መሰረታዊ ጉዳይ ነው። ተስፋችን እንዴት እንጠብቀው ከተባለ
በተለያየ መንገድ እንጠብቀዋለን። በጸሎት መጽሐፍ ቅዱስን በማንበብ በቤተክርስቲያን በመጽናናት ለነገ ህይወታችን ደግሞ ራሳችንን በማዘጋጀት በእነዚህ ነገሮች ተስፋችንን ልንጠብቀው እንችላለን ማለት ነው። አንድ ምሳሌ ልንገርህና ከዛ እንጨርሳለን። አንድ ሰው በሌሊት በጨለማ መንገድ ላይ ሲጓዝ መጨረሻውን አያየውም አይደለም ማለት ጨለማ ውስጥ ከሆነ መጨረሻውን አያየውም። ነገር ግን በእጁ የያዛት ባትሪ አንድ እርምጃ ታሳየዋለች ማለት የሚራመዳትን ብቻ ነው ሊያበራ የሚችለው በባትሪው እንጂ ሙሉ ከተማውን ብርሃን አድርጎ ሊራመድ አይችልም በጨለማ ውስጥ ሲሄድ ማለት ነው። ያቺ አንድ እርምጃ ብቻዋን ያቺ መብራት አንድ እርምጃ ብቻ ታሳየዋለች። የአንድ እርምጃ ቢቀጥል መድረሻ አለው አይደለም። ለእግሩ እርምጃ እያበራ ሲራመድ መድረሻው ላይ ይደርሳል። ያ ነው ተስፋ፣ ያ ተስፋ ነው። ስለዚህ ተስፋ መቁረጥ የሚባል ነገር ለክርስቲያን ፈጽሞ አይታሰብም። በአንተም ዙሪያ ያሉ ሰዎች እዚህም ያለን ምን ሰማ ሁሉ ልናውቀው የሚገባ ነገር ነገ የተሻለ ቀን አለ። መታመም አለ፣ መፈወስ አለ፣ ማጣት አለ፣ ማግኘት አለ፣ መራብ አለ፣ መጥገብ አለ። ሁሌ ሰው ተርቦ ሊቀር አይችልም፣ አቶ ሊቀር አይችልም፣ ታሞ ሊቀር አይችልም። የተሻሉ ቀናቶች አሉ፣ የተሻሉ ጊዜያቶች አሉ። ስለዚህ ሁል ጊዜ ማሰብ ያለብን ዛሬ ያለው መከራ የነገን ህይወት የተሻለ ሊያደርግልን እያዘጋጀን ነው የሚል ሐሳብ ለራሳችን ልንነግረው ይገባል። ለምሳሌ በሊስትሮ ምናምን ማለት ዝቅተኛ ተብሎ የሚታሰቡ ስራዎች አሉ አይደለም? በዛ ስራዎች ውስጥ ያለፉ ከዛ ወደ ሀብት የተሻገሩ ሰዎች ማለት ነው። በምንም ልታሸማቀቃቸው፣ በምንም ልታስደነግጣቸው አትችልም። ቢያጡ አይደነግጡምም፣ አይደነቁም። ቢያገኙም እንደዛው። ለምን ከተባለ ማጣትን እስከ ጫፍ ድረስ አይተውት የሰው ጫማ ጠርገዋል። ያ ቻሌንጅ አስተምሯቸዋል ማለት ነው። ከዛን ወደ ላይ ሄደው ሀብት አግኝተው ምናምን አንተ እንደዚህ ምናምን ብለህ ብትሰድበው ራሱ አይደነግጥም። ለምን? ትላንት ያሳለፈው ነገር አስተምሮታል ማለት ነው። ስለዚህ ዛሬ ያለው የተለያዩ ነገሮች አስተማሪዎቻችን ናቸው። ለነገ የተሻለ እንድንሆን እያዘጋጁን ነው ማለት ነው። ስለዚህ ማሰብ ያለብን ነገር ይሄ ነው። ተስፋ ልንቆርጥ አይገባም። ተስፋችን እግዚአብሔር ነው፣ ጌታ ኢየሱስ ነው። ጌታ ኢየሱስ ክርስቶስ የመዘጋጃን እድሜ ነው በምድር የሰጠን ወደ ራሱ ሊወስደን ማለት ነው። ለዛ ነው ብዙ ጊዜ አባቶች እንግድነት ህይወት ነው የሚሉት ማለት ነው። በምድር ያለን ህይወት እንግድነት ነው፣ መሄድ አለው። እዚሁ ቀሪዎች አይደለም፣ መሄድ አለ። የምንሄደው ደግሞ ወዴት ነው? ወደ እግዚአብሔር፣ ከእግዚአብሔር ጋር ልንኖር። ስለዚህ ትልቅ ተስፋን የሰነቅነን ክርስቲያን ስንባል ማለት ነው። ክርስቲያን ስንባል ተስፋ ያለን ወደ አምላካችን ልንሄድ። ታዲያ እዚህ ሊረበን ሊጠማን የመሳሰሉ ችግሮች ሊገጥሙን ይችላሉ። እያዘጋጁን ነው። እንደውም እግዚአብሔር እንድናመሰግን እድል እየከፈቱልን ነው። አንዳንዶች መቸገርን ምናምን ሳያዩ ድንገት የሀብት ማማ ላይ ደቂኑና ከዛን እግዚአብሔር ማመስገን እንዴት እንዳለባቸው አያውቁም። ሁሉ ነገር የተሟላ ስለሚመስላቸው በምድራዊ ነገር ሁሉ ነገር ስለሚያስቡት ማለት ነው። እና ማጣታችን ራሱ እግዚአብሔርን ለማመስገኛ በር እንደመክፈት ነው። መቸገራችን ራሱ እግዚአብሔርን ማመስገኛችን ነው። ልክ ከዛ ነገር ስንወጣ እግዚአብሔር ከዚህ አሻግሮኛል እንላለን፣ እግዚአብሔር ከዚህ አስመልጦኛል እንላለን። ስለዚህ የሚያስፈልገው ነገር ባለን ነገር መደሰት፣ ባለን ነገር ማመስገን፣ የነገን የተሻለ ነገር ተስፋ ማድረግ ነው ማለት ነው። እና ይሄን ለማለት ነው። እግዚአብሔር ይስጥልኝ። ፈለገ ቀጥሉ። እሺ በጣም አመሰግናለሁ ወንድሜ። በጣም የሚገርም ምሳሌ ነው የሰጠኝ እዛ ጋርና እግዚአብሔር ያክብርልን። ኔትወርክ የተቆረጠ መሰለኝ። ምን አልክ ዲያቆን? የተቆረጠ ነበረ። አይሰማም? ይሰማል። ምን አልከን? አይ እንግዲህ እሱ ያስተማረኝ ትምህርት በጣም ጥሩ የምፈልገውን ነበርና ምሳሌም የጠቀሰልኝ ነበር። በጣም አይምሮ ውስጥ የማይረሳ ነገር ነው ያስተማረኝ እና እርሶም የመክሩኝ ነገር ካለ እንዲመክሩኝ ነበረ በተራው። ችግር የለም። እሺ ምንም ችግር የለውም። ታሙ ማለት የምትፈልገው ነገር ካለ ለአንተ እድል እንስጥ።
ነገሮችን ማብዛት እንትን መስሎ ስላልታየኝ ኢዮብ ቃለ ሕይወት ያሰማል። ዲያቆንዬ እርሶ ቀጥሉ። እሺ መልካም። ምን አለ መሰላችሁ አንድ እንዲህ አይነት ነገሮችን ክርስቲያኖች ወንድሞች በጣም ሁላችንም የሚመለከት ነገር ስለሆነ በደንብ ብትሰሙ ጥሩ ነው። በመጀመሪያ ክርስትና ህይወት ውስጥ ሰዎች ዕለት ዕለት በሚያጋጥማቸው ፈተና በአንዳንድ ነገሮች ሲጨነቁ፣ ተስፋ ስትቆርጡ፣ በአንዳንድ ነገሮች ስታዝኑ የምትወስዱት አክሽን ይወስነዋል ቀጣዩን ህይወታችሁን ጤናማና ስኬታማ ለማድረግ በዛን ታይም ላይ በዛች ወሳኝ ጊዜ ላይ የምትወስኗት አክሽን ወሳኝነት አላት። አንድ በክርስቶስ የሚያምን ክርስቲያን የሆነ ሰው ፈተናዎች ሲገጥመው፣ ተስፋ መቁረጥ ሲያጋጥመው ተስፋ የሆነው አምላኩ ክርስቶስ መሆኑን መዘንጋት የለበትም። አንዳንድ ጊዜ ከንቱ የሆኑ ጸሎቶችን እንጸልይና ጸሎቱ ምላሽ ሲያጣ እግዚአብሔር ዝምታን ሲያበዛ እኛ እየተበደለን ያለን የሚመስለን በጣም ብዙ ሰዎች አለን። ክርስቲያኖች ወንድሞች በደንብ ሁላችሁ ማለት ነው ይኸውላችሁ አንዳንድ ጊዜ ብዙ ነገሮችን እግዚአብሔርን እንጠይቋለን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን እንጠይቋለን። በህይወት ጉዳይ ሊሆን ይችላል፣ በስራችን ጉዳይ፣ በትምህርቶቻችን ጉዳይ፣ በትዳራችን ጉዳይ ሊሆን ይችላል። ብዙ ነገርን እግዚአብሔርን ትለምኑታላችሁ፣ ትጠይቁታላችሁ እና እግዚአብሔር ዝም ያለ ሰዓት በቃ እግዚአብሔር እኔን ረስቶኛል ማለት ነው። በቃ ለሌላው ለሁሉም እየተደረገለት ለእናንተ ግን ልክ እንደቀረባችሁ አደረጋችሁ የምታስቡ ሰዎች በፍጹም እንዲህ አይነት የተሳሳተ ውሳኔን መወሰን የለባችሁም። ሰው ራሱን በራሱ ነው እንጂ እየጎዳ ያለው አምላክ እግዚአብሔር እንኳን እኛ ምናምነውን ይቅርና ያላመኑበትንም እንኳን እየበደለ አይደለም። ለሁሉ እኩል ነው ዝናብን የሚያዘንበው፣ ለሁሉም እኩል ነው እህልን የሚያበቅለው፣ ለሁሉም እኩል ነው እስትንፋስን እየሰጠው። እንኳን ያመኑበትን አምላክነቱን ካሊነቱን ያመኑትን የተረዱትን ይቅርና ሰማይን ያለ ባላ ምድርን ያለ ካስማ ያጸናው እርሱ መሆኑን ያመኑትን ይቅርና 22ቱ ስነ ፍጥረታትን የፈጠረ ከእርሱ በቀር ሌላ አምላክ እንደሌለ የሚያምኑበትን አማኞች ይቅርና ያላመኑበትን እንኳን ሳያዳላ የሚመግብ የሚያበላ የሚያጠጣ ነው አምላክ። እና በሆነ በህይወት አጋጣሚ በሚያጋጥማችሁ ነገር አንዳች ፈተና ልክ ሲያጋጥማችሁ አይ እግዚአብሔር ማንን ረስቶኛል አትበሉ። አይ በቃ እንደው እኔማ ደከመኝ አትበሉ። እመኑኝ ልንገራችሁ፣ ለእናንተ የማይጠቅመውን ነገር ነው እግዚአብሔር ዝም የሚላችሁ። እግዚአብሔር ዝም ካለ እሱ ራሱ አንድ ምላሽ ነው። የኔ ተወዳጆች እግዚአብሔር ይውላችሁ ለምናችሁት፣ አልቀሳችሁ፣ እንባ ፍሳችሁ፣ ስሙን ጠርታችሁ ጸጥ ካላችሁ እግዚአብሔር ምክንያት ያለው በቃ ያ ለእናንተ የማይሆን ነገር ስለሆነ ነው ዝም የሚለው እግዚአብሔር። እኔ ራሴን አንድ ተሞክሮ ላጋራችሁ። ከዚህ ቀደም በስፖርት ህይወት ውስጥ ነበረን፣ ሩጫ ማለት ነው። የሩጫ ስፖርት ህይወት ውስጥ ነበረን። በጣም ብዙ ጓደኞች አሉኝ አሁንም እዛው የስፖርት ህይወት ውስጥ ያሉ እና የስፖርት ህይወት ላይ ልክ ስንገባ የገባ ነው ሌላ ነገር አስበን አይደለም። ከሀገር መውጣትን አስቤ ነው እኔ ፐርሰናሊ ከኢትዮጵያ መውጣትን አስቤ ነው የሩጫ ህይወትን የጀመርኩት። ያኔ በጣም ቀጭን ነኝ። በቃ በጣም እንደው ለሩጫ የተመቸ ሰውነት ነበረኝ እና ረዥም ጊዜ ጥሬ ያለው ወደ 3 ዓመት ያክል ነው እላችሁ በልጅነት እድሜ እና የውጭ ድሎችን ሞከርኩኝ። የውጭ ድሎችን ስሞክር እነዛ የውጭ ድሎች እንዳሰብኳቸው ሊሳኩ አልቻሉም። ይኸውላችሁ ወደ ውጭ ለመሄድ ብዬ ትምህርት እንትኔን አቋርጫለሁ። በጣም ብዙ ነገሮች ትቻለሁ። በቃ ሩጫው ላይ ብቻ ፎከስ አድርጌ ረዥም ጊዜ ሰራው። አላማዬ ሮጦ ማሸነፍ አይደለም። ይኸውላችሁ ኢትዮጵያን ወክለው እንደሚሮጡ ሯጮች ሮጦ ማሸነፍ፣ ሮጦ ሀገርን ወክሎ ሀገርን እንደው ማኩራት አይደለም። የኔ ትልቁ አላማ ይዛን ሰዓት ቀደም እንዳልኳችሁ ለራሴ ፐርሰናል ለሆነ ጉዳይ ከሀገር መውጣት እና የመጨረሻ አስተውሳለሁ የመጀመሪያ ውድድር ኢንቪቴሽን መጥቶ ሊወጣ የነበረበት ሀገር ስፔን ነበረ እና ስፔን ስንሄድ ከኔ ጋር አብረው ሌሎች ልጆችም ገብተዋል። አብረን ገብተን ይኸውላችሁ ለሁሉም እኩል ቪዛ ተሰጥቶ ነው መውጣት የነበረብን። ከኔ ጋር የገቡ ሌሎች ሯጮች በአጠቃላይ ቪዛ አግኝተው እኔ ብቻ ቪዛ ሳይሰጠኝ ቀር። የዛን ቀን ጋይስ ይኸውላችሁ እስጢፋኖስ ቤተክርስቲያን ሄጄ
እንዴት እንዳለቀስኩ ልነግራችሁ አልችልም። ስለ እውነት ነው የምላችሁ። በቃ መሬት ላይ ወድቄን ያለቀስኩት። በቃ ምን ነው እግዚአብሔር፣ በቃ ምን ነው። ሌላው ባዕድ አምልኮ ቦታ ደግሞ እኮ አንዳንዶቻችን ስንጸልይ ማለት ነው እንትን ሁሉ እናመጣለን። ልክ የሆነ የራሳችንን እንደው አለ አይደል ለየት የሚያደርግ ነገር ማለት ነው። እና ልክ እኔ ምን ብያቸው ስጸልይ ሌላው ሰው ባዕድ አምልኮ ቦታ እየሄደ ጠንቋይ ቤት እየሄደ ከአንተ ርቆ አንተን ክዶ ገንዘብ እያገኘ እየተሳካለት አምላኬ እንዴት እኔ አንተን ይዤ እንዴት ያቅተኛል ብዬ አለቅስ ነበረ። ግን እግዚአብሔር ዝም ነው ያለው። ያ ሁሉ እንባ ሲፈስ መሬት ላይ ስንከባለን መሬት ላይ ስወርቅ እግዚአብሔር አይቶ ጨካኝ አባት ሆኖ አይደለም ጸጥ ያለው። ይልቁኑ ለእኔ የሚበጀውን ነገር እሱ ስለሚያውቅ አንዳንድ ጊዜ ግድ የላችሁም ታገሱት። እግዚአብሔር ያኔ ስለ ዛሬው ስለማላቅ ስለ ዛሬው የሚያውቅ አምላክ በቃ ለበጎ ስለሆነ ነገሮችን ጸጥ ብሎ አለፈ። የዛን ጊዜ ቤተክርስቲያን ትምህርት አልተማርኩም፣ ቤተክርስቲያንን አላቃትም። አወዳደቂ መጥፎ ይሆን ነበረ። ሰው ቤተክርስቲያንን ሳያውቅ ከሀገሩ መውጣት የለበትም። እና ቤተክርስቲያንን ሳላቅ የዛን ሰዓት ከሀገር በወጣ ኖሮ ዛሬ ላይ እኔ እንጃ መሆንበትን ሁኔታ ልወድቅ የሚችልበትን አወዳደቅ ስለ እውነት አላቅም። ግን እግዚአብሔር አዋቂ ስለሆነ ከኛ በላይ ይወላችሁ ለራሳችን ከእናንተ የበለጠ የሚያስብ የለም ብላችሁ ማለት ከኛ በላይ የሚያስብ አባት ነው ክርስቶስ። ለኛ ከኛ በላይ የሚያስብ የአንዲት እህትን ታሪክ ደግሜ ልንገራችሁ። ዛሬ እዚህ ቀጨኔ መድኃኔዓለም አካባቢ ትኖር የነበረች አንዲት እህት በማስሬት ማድረግ የተመረቀች ነች እና እግዚአብሔር አምላክ ስራ እንዲሰጣት ረዥም ጊዜ ተማጽነዋለች እና አንድ ቀን ስራ ፍለጋ ትወጣለች ከቤቷ። ያው እንደምታውቁት የሚደበቅ ነገር አይደለም። ተምራችሁ ጨርሳችሁ ምን ብላችሁ ቤታችሁ ስትቀመጡ ከቤተሰብ ጋር መሰላቸት ይመጣል። በጣም ብዙ እህት ወንድሞች በእርግጠኝነት ከእናት ከአባቶቻችሁ ጋር አይን ላይን ራሱ መተያየት እስኪከብዳችሁ ድረስ ቤታችሁ ረዥም ጊዜ ተቀምጣችኋል። ይሄ የሚረሳ ነገር አይደለም። ይሄ የሚዋሽ ነገር አይደለም። እና ያቺ እህት የምትኖርበት ቤት ውስጥ መሳቀቅ የጀመረችው በአከራዮቹ አይደለም። እየተሳቀቀች ያለችው በእናት በአባቶቿ። ምክንያቱም አስተምረዋታል፣ ረዥም ጊዜ ገንዘብ ከፍለዋል። የምግቧን፣ የመጠጧን፣ የትራንስፖርቷን፣ የልብሷን፣ የብዙ ወጪዋን ችለው እዚህ ደረጃ ደርሷታል። አሁን ደግሞ እሷ ሰርታ ቤተሰቦቿን መጦር ያለባት ሰዓት ነው። ነገር ግን በቃ አልሆነም፣ አልተሳካም። ማሰሬት ደረጃ ድረስ ተምራል እና በጣም በቃ ተጨንቃ ከቤት ወጣችና ቀጨኔ መድኃኔዓለም ቤተክርስቲያን ቆማ መድኃኔዓለም አንተ ሁሉን አዋቂ ነህ፣ እባክህን እንጀራ ስጠኝ፣ ለእኔ እንጀራ መስጠት አያቅትህም ብላ ጸሎት አድርጋ ከቤቷ ወጣች እና የስራ ማስታወቂያ ስትመለከት የ1500 ብር የስራ ማስታወቂያ ታገኛለች። ደሞዝ ማለት ነው 1500 ብር እና ሙሉ መረጃን ይዛ ሄደች። እነዛ ሰዎች ለሞራሏ ሳይጨነቁ ከዛ ቦታ አስወጧት፣ አባረሯት እና እያለቀሰች ወደ ቤተክርስቲያን ተመልሳ ምን ብትል ጥሩ ነው? አይ መድኃኔዓለም ታዘብኩ አለች። ይኸውላችሁ ብዙዎቻችን እንቸኩላለን። ልክ የሚመስለን ምንድነው መሰላችሁ? እግዚአብሔር በቃ እኛን ይረሳል። ለሌሎቹ እያዳላ እያደረገ እየሰጠ ያለም ይመስለን በጣም ብዙዎች አለን። ቀሷ ግን መድኃኔዓለም ቤተክርስቲያን ተመልሳ አይ መድኃኔዓለም ታዘብኩ፣ አሁን እቺን እንጀራ ለኔ መስጠት አቅቶ አለችው። ረዥም ጊዜያት ነጎዱ። አሁንም የ5000 ብር ደሞዝ ማስታወቂያ ትመለከትና ሮጣ መድኃኔዓለም ቤተክርስቲያን ሄዳ መድኃኔዓለም ለአንተ ይሄ ከምንም አይቆጠርም፣ ለአንተ ይሄ ኢምንት ነው፣ ይህን ስራ ስጠኝ፣ ቤተሰቦቼ ልጡር፣ ወጥቼ እንኳን ልግባ፣ ገንዘቡ የሚበቃ ባይሆንም ወጥቼ እንኳን ልግባ ብላ ፈጣሪዋን ተማጸነች። ሻማ በራች። ነጠላዋ እንደለበሰች የዛ ውድድሩ ቦታ ቀረበች። እዛ ከደረሰች በኋላ ፋይሏን ተመለከቱ። ምናሉ አሁንም ለሞራሏ ሳይጨነቁ አይ ለጊዜው አንፈልግም፣ እንደዚህ አይነት ሰው ለጊዜው አንፈልግም ብሎ መለሷት እና አሁንም በጣም እያለቀሰች መድኃኔዓለም ቤተክርስቲያን ሄዳ ምን ብትል ጥሩ ነው? አይ መድኃኔዓለም ታዘብኩ አለችው። ታዘብኩ፣ ይሄ አንተ ለኔ ይሄን እንጀራ መስጠት አቅቶ አለች። በስተመጨረሻ ቤተክርስቲያን ሄዱንን ተወችው። ይኸውላችሁ ልክ እንዲህ ነው የሚጀምረው። በነገራችን ላይ ሰዎች በቃ በሆነ ነገር አዝነናል፣ ተከፍተናል፣ ተስፋ ቆርጠናል ሲሉ የተሳሳተ የሚስሩት አክሽን ይህንን ነው። በቃ ቤተክርስቲያን መሄድ ተወች። ቤተክርስቲያን መሳለሙን፣ ቤተክርስቲያን መገኘቱን፣ የሰርግ ጉባኤ መሳተፉን፣ ቅዳሴ ማስቀደሱን ሁሉንም ነገር ተወች። ቤቷ መቀመጥ ጀመረች እና በጣም ብዙ ጊዜቶች ሄዱ። ከብዙ ጊዜ በኋላ ጓደኞቿ ደውለው
በአንቺ በተማርሽበት የትምህርት ዘርፍ የተገኘ ጥሩ የሆነ የስራ ማስታወቂያ አለና ሄደሽ ግድ የለም ተወዳደር ያሏት። አይ የኔ ነገር ተውት እስቲ ምን የ5,000ም ሳይሳካ የ5,000ም ሳይሳካ አሁን እንዴት እስቲ ለማንኛውም ብላ እቃዎቿን ያዘች። ከዚህ በፊት ስትሄድ መድኃኔዓለም ቤተክርስቲያን ገብታ ተሳልማ ጸሎት አድርጋ ነበር አይደል የምትሄደው። ቤተክርስቲያኑን ሳትሳለም ዞር ብላ እንኳን ሳታየው ቀጥ ብላ ሄደች። እዛ ቀረበች። መወዳደሪያ ቦታው ላይ ተገኘች። ፋይሎቿን አወጡ፣ ተመለከቱ። በጣም ኤክሳይትድ ሆነው በቃ ምን ፈልገው እንዳንቺ አይነት ሰው ነው፣ ስለዚህ አንቺ ዛሬውኑ ስራ መጀመር ትችያለሽ አሏት። በጣም በድንጋጤ በቃ ይኸውላችሁ እንቧ ነው የቀደማት እና ደሞዙ ስንት እንደሆነ ጠየቀቻቸው። 30,000 ብር አሏት። ይኸውላችሁ የ5,000ን ጸሎት አድርጋ ለምናለች፣ የ5,000ን ብር ጸሎት አድርጋ ለምናለች። ሻማ ብርታ አሁን ጸሎት ሳታደርግ ነው ሄደችው። ደሞዙ 30,000 ብር ነው አሏት እና በጣም በቃ ደስ ብሏት እያለቀሰች በበነጋታው ስራ እንድጀምር ፍቀዱልኝ አለቻቸው። ምንም ችግር የለውም ነገ ዝግጁ ሆነሽ ነው ያሏት። እየሮጠች ሄደች ወደ ቤተክርስቲያን እና ከዚህ በፊት እየሮጠች ሄዳ ምንድን ነበር የምትለው? አይ መድኃኔዓለም ታዘብኩ ትለው ነበረ። አሁን ግን አንገቷን ደፍታ ቀና ብላ ሳታይ አይ መድኃኔዓለም ታዘብከኝ አይደል አለችው። ይኸውላችሁ አንቸኩል ክርስቲያኖች ወንድሞች፣ እግዚአብሔር ይታዘበናል። ለእኛ ከኛ በላይ እርሱ ይጨነቃል። ለእናንተ የሚሆነውን ነገር ክርስቶስ አስቀድሞ ያውቃል። ለእናንተ የሚበጀውን ከእናንተ በላይ እግዚአብሔር ያውቃል። ስለዚህ ባካችሁን ጸሎት አድርጋችሁ ለምናችሁ አልቅሳችሁ አንብታችሁ ጮኻችሁ ዝም ስትባሉ እግዚአብሔር እናንተን እንደበደለ አድርጋችሁ ፊልም አድርገን አቁሙ። እግዚአብሔር አዋቂ ነው፣ ምክንያት አለው። ስለዚህ የተሻለን ነገር ሊያመጣ ስለሆነ እናንተም ጸጥ ብላችሁ ጠብቁት። እግዚአብሔር ለፍጥረቶቹ እጅግ በጣም የሚጨነቅ የሚራራ አምላክ ነው። እንኳን ለእናንተ ለምታምኑበት ይቅርና ያላምኑበትን እንኳን እኩል ካመኑበት እኩል ዝናብን የሚያዘንብ እህልን የሚያበቅል አምላክ ነው። እርሱ ለሁሉ እኩል ይጨነቃል። በነገሮች ተስፋ የምንቆርጠው ይወላችሁ ራሳችንን ከቤተ ክርስቲያን ልክ ስናርቅ ነው። ከእረኛው የራቀ በግ በተኩላ እንደሚበላ ሁሉ ከቤተ ክርስቲያን የራቀችም ነፍስ መጥፎ ለሆኑ ነገሮች ሁሉ ትጋለጣለች። ሰውነታችን ውስጥ ሁለት ነገሮች ይታገላሉ፣ ስጋችንና ነፍሳችን። ነፍስና ስጋ ሁለቱም ለየቅል የሆኑ ነገሮች ናቸው፣ ይታገላሉ። ስጋ ስታይል ስጋዊ የሆነ ነገርን ታሳስባለች፣ ዝሙትን፣ ፍትወትን፣ መስከረን፣ መዳራትን፣ እኒህን ሁሉ ነገሮች ታሳስባለች። ነፍስ ስታይል ደግሞ በተቃራኒው ጾምን፣ ጸሎትን፣ ንስሐን፣ ቅዱስ ቁርባንን፣ ለሰው መራራትን፣ ምጽዋዕትን ያንን ታሳስባለች። ውስጣችን ያለችው ያቺ ነፍስ መንፈስ። ሁለቱን ነገሮች ግን አንዱ በላዩ ላይ ሊያሸንፍ የሚችለው እኛ ስናግዘው። ለስጋችሁ ስታደሉ ስጋችሁ ያይላል። ስጋችሁ አየለ ማለት ስጋዊ የሆኑ ነገሮችን ብቻ ነው የምታስቡት። ለነፍሳችሁ ደግሞ ስታደሉ ነፍሳችሁ ታይላለች፣ ስጋን ትቆነጥጠዋለች፣ ስጋን ትጎስመዋለች። ካልሆነ ግን አስቸጋሪ ነው የሚሆነው። በጣም ብዙ ጊዜ ሰዎች ከቤተክርስቲያን ርቀው እገሌኮ መናፍቅ ሆነ፣ እገሌኮ ፕሮቴስታንት ሆነ ሲባል ሰምታችሁ ታውቃላችሁ? ከቤተክርስቲያን መራቅ ውጤቱ ያ ነው። ዓለም ስራዋ መንጠቅ ብቻ ነው። ይኸውላችሁ የዓለም ስራ መንጠቅ ብቻ ነው። ዓለም ምንም ነገር ስታጠቅም፣ ለአንድም ፍጥረት ዓለም ምንም ነገር ስታጠቅም የዓለም ስራ መንጠቅ ነው። ክርስቶስ የሰጣችሁን ሰላም መንጠቅ፣ ክርስቶስ የሰጣችሁን ደስታ መንጠቅ፣ የምትወዷቸውን ሰዎች መንጠቅ፣ ቤተክርስቲያንን ያገለግሉ የነበሩ ሰዎችን መንጠቅ ነው ስራዋ። ዓለም የነጠቀቻችሁን ሰላም ዓለም መልሳ ትሰጣችሁ። አላስፈላጊ ቦታዎች ላይ ራሳችሁን አታስገኙ። በቃ እኔ ተስፋ ቆርጫለሁ ብለህ ራስህ እስከሚዞር ድረስ መጠጥ የምትጠጣው እንደሚ ምንም ውጤት አታገኝም። መጠጥ ባብስ ተጠጣ፣ ሰከርክ፣ ከዛ ሰዋት፣ ከዛ በስካር ደግሞ ከእንደገና ከማታውቃት ሴት ጋር ተኛ፣ በፍትወት በዝሙት ሌሊቱን አሳለፉ። ሰዋት በተጨነቅበት ጉዳይ ላይ ሲያሁን ይሄ ምንድን ነው የሚቀንስልህ? እህቴ አንቺን በተጨነቅሽበት ጉዳይ አንድ በጣም የምትወጁ ሰው የምታከብሪው ሰው በህይወትሽ ላይ ተጫውቶ ለምሳሌ ህይወትሽን ፍቅርሽን ረግጦ ከሄደ በኋላ እኔ በረኪና ጠጣለሁ። ምንድን ነው? አንዳንድ ጊዜ አስተውሉ እንጂ ያ ሰው እኮ አንቺን ከገደልሽ ቆይቷል። አንቺ በረኪና ስለጠጣሽ እውነት ራርቶልሽ ተጨንቆ የሚመለስ ይመስልሻል? አስተውሉ እንጂ እናንተ እኮ ይህ የለበሳችሁት ስጋ የእግዚአብሔር ቤተ መቅደስ ነው። ኃጢአት ስንሰራ ለምንድን ነው የሚቆጠርብን? ሰው ሲሰርቅ ለምንድን ነው ሰርቀሃል የሚባለው?
ሲዘሙት ለምንድን ነው ዘሙቷል ተብሎ ኃጢአቱ የሚቆጠረው? እግዚአብሔርን ምኑን ይነካዋል? ሰው ኃጢአት ቢሰራ ምን ይነካዋል እግዚአብሔርን? ለምንድን ነው የሚጠየቀው? ምክንያቱም የለበስነው ይህ ሥጋ የክርስቶስ ቤተ መቅደስ ስለሆነ የእግዚአብሔርን ቤተ መቅደስ ደግሞ ተጠንቅቆ የመያዝ ግዴታ አለበት፣ ክርስቲያን የሆነ ግዴታ። አንዳንድ ጊዜ የምናረገውን ነገር በደንብ ልናቅ ይገባል። ወንድሜ አንተ ብዙ ዋጋ የከፈልክላት፣ ብዙ የሆንክላት፣ ከቤተሰብ የተጣላህላት፣ ጓደኞችን የተውክላት ሴት አፍቅራት ወዳት ብዙ ነገርን ትተህላት ብዙ ፈርዘር አብረሃት ከተጓዝክ በኋላ የሆነ ሰዓት ላይ አይ እኔ ካንተ ጋር ህይወት አልፈልግም ብላ ጥላ ስትሄድ ታንቄ እሞታለሁ ለምን ትላለህ ወዳጄ? ለምን ትላለህ እንዴ? እግዚአብሔር ያቺን ሴት ከአንተ ስላወጣት ይልቁኑ ልታመሰግን ይገባል። ነጠላህን ለብሰህ ጧፍን ይዘህ ቤተ መቅደስ ቀርበህ እግዚአብሔር ልታመሰግን ይገባል። አንዳንዴ ልክ በዚህ ጉዳይ በጣም የምታዝኑ ሰዎች ገጠመኛቸውን ስሰማ አንዳንድ ሴቶች እገሊት በቃ ምናምን ራሷን ትጥላለች ምናምን፣ መጀመሪያ በቃ ራሷን ትጥላለች ምናምን፣ ከዛ እገሊት ባሌን ቀምታኝ ጓደኛዬ ነበረች እኮ ትላለች። ቲንክ አሁን እነዛ ሰዎች ስለ አንቺ ጭንቀት እንደው የሚጨነቁ ውይ አነባች ውይ አለቀሰች ምናምን ብለው የሚያዙን ይመስልሻል? ለምን የምታዝኙ? ለምን የምታለቅሽው? ለእግዚአብሔር ከሆነ ሶሻል ሚዲያ ላይ የሆኑ ቦታዎች ላይ አይደለም ማልቀስ ያለብሽ። ለእግዚአብሔር ከሆነ ሩጪ ወደ ቤተ ክርስቲያን፣ ግድ የለሽ ወንድም። ያንተም ልክ እንደዛ ገሊት እኮ ይኸው በቃ ከገዛ ጓደኛዬ ጋር እኮ ከገዛ ጓደኛዬ ጋር በቃ ይኸው ካደችኝ አትበል። እግዚአብሔር ችግሬን ይወሰደልኝ ይበሉ። ከዚህ ሰዓት ጀምሮ በህይወታችሁ እንዲህ አይነት ነገር የሚገጥማችሁ ሰዎች ሚስቴ እገሌ ወሰደብኝ እንዳትል። ሚስት ብትሆን ቀድማ የሰው ሽንገላ ያታልላት፣ የጎረምሳ ሽንገላ ያታልላት። ችግርህን ነው እግዚአብሔር የወሰደልህ ብታውቀው። አንተ ለጊዜው በጣም ታለቅሳለህ፣ በጣም ታነባለህ፣ እጅግ በጣም ልብ ይሰበራል ለጊዜው ስላላወቅ። ግን እግዚአብሔር እንደ እናት የምትራራልህ፣ እንደ እናት የምታስብልህ፣ እንደ እናት የምትወድህን ሴት ሊሰጠ ሲፈልግ ችግርህን ቀስ ብሎ ያስወግድልሃል። እህቴ አንቺ ልክ እንደዛው በነገሮች ተስፋ ቆርጫለሁ፣ በቃ ራሴ ላጠፋ ነው ምናምን፣ በየገዛ ጓደኛዬ ነች የወሰደችብኝ ምናምን አትበይ። ጓደኛዬ ባሌን ቀማችኝ ብለሽ እንዳትናገሪ። ጓደኛዬ እግዚአብሔር ይስጣት ችግሬን ወሰደችልኝ። ቀድሞ ባልሽ ቢሆን ቀድሞ ባልሽ ቢሆን ኖሮ አንቺን የሚያኮራ ወንድ ይሆን ነበር። የሌሎች ሴቶች እይታ ልቡን አይማርከውም ነበር። ሌሎች ሴቶች ልክ እንዳንቺ ልዕልት ንግስት ሆኖ አይታዩትም ነበር። ቀድሞም ለአንቺ ባል ስላልነበረ ይኸውልሽ፣ ቀድሞም ለአንቺ ችግር ስለነበረ እግዚአብሔር ቀስ ብሎ ያስወግዷል። ለምን? ለአንቺ መልካም የሆነ እንደ አባትሽ የሚያስብልሽ፣ እንደ ወንድምሽ አንቺን ፕሮቴክት የሚያደርግ ከአንቺ ጎን የሚቆም ሰዎች ሊንቁሽ ሊያቃልሉሽ ሲሞክሩ ከፊት ለፊት ቆሞ የሚጋፈጥ እንደ ልጅም ደግሞ በፍቅር አንቺን የሚያስቸግርን የተባረከን ወንድ እግዚአብሔር ሊሰጥሽ ሲፈልግ ችግርሽን በመጀመሪያ ያስወግደዋል። በቃ ብዙዎቻችሁ በዚህ የተነሳ አዝናችሁ ሊሆን ይችላል። እመኑ ልንገራችሁ፣ እግዚአብሔር በረከትን ወደ እናንተ ህይወት ሊያመጣ ሲል ነው የምትጨነቁት፣ የምትጠበቡት፣ የምታለቅሱት፣ የምታዝኑት። ሰዎች ስለሆነ እንቸኩላለን እንጂ እግዚአብሔር አንድን ነገር ከኛ ሲወስድ የተሻለ ነገር ነው የሚሰጠን። በአንዳች ነገር ልትጨነቁ አይገባም። በየትኛውም አይነት ነገር ልትከፉ አይገባም። አንቺ ብዙ ዋጋ የከፈልሽለት አንድ ወንድ፣ ራስሽን የሰጠሽው እህቴ፣ ራስሽን የሰጠሽው አንድ ወንድ ፍቅርሽን መውደድሽን ረግጦ ሲሄድ እኔ ራሴን አጠፋለሁ አትበይ። ያ ሰው አንቺን ከገደለ እኮ ቆይቷል። ያንቺ ሞት እኮ በቃ አያስጨንቀኝም ካለ እኮ ሰነባብቷል። አንቺን እኮ ጥሎ ሄዷል። በቃ አንቺ አታስፈልጊኝም ብሎ ሄዷል እኮ። ከሄደ በኋላ የሚያዝንልሽ የሚራራልሽ መስሎሽ አይ በቃ እኔ ራሴን አጠፋለሁ፣ እኔ በረኪና እኔ እጄን እቆርጣለሁ ምናምን ለምን ትያለሽ? ለአንቺ የሚያዝንልሽን የሚጨነቅልሽን ሰው እግዚአብሔር መስጠት እየቻለ እግዚአብሔር እኮ ሁሉን ቻይ አምላክ እኮ ነው። ሄደሽ ወደ መቅደሱ ለምን አትጠይቂውም? እግዚአብሔር ለምን አልሰጠኝም እንዳትሉት። ምክንያቱም እናንተ መቼ ጠየቃችሁት? ክርስቲያኖቶች ሆነሞች እናንተ መቼ ጠየቃችሁት እግዚአብሔርን? የተስተካከለ ህይወትን ለማግኘት እኮ ሰው ጸሎት ሊያደርግ ይገባል። ሰው እኮ ለትዳር ይሰደድለታል፣ ገዳም ይገባለታል። እናንተ እግዚአብሔርን መቼ ጠየቃችሁት? በየምሽታ ቤቱ እየቆየን ከቤተ ክርስቲያን ርቀን የማይሆኑ ቦታዎች ላይ እየዋልን እንዴት የተባረከ ሰው ለትዳር እናገኛለን? አንተ በየምሽታ ቤቱ እየዞርክ እየጠጣ ራስን እያሰከርክ ቆራቢ ሴት ነው የምፈልገው ስትል እንደው ለራስህ አታፍርም? ወንድሜ እህቴ፣ አንቺም ልክ እንደዛው
በየክለቡ ካልጨፈርኩ ኮንሰርቱ እንዳያመልጠኝ እያልሽ ምናምን እኔ ስነ ስርዓት ያለው እንደው ደርባባ የሆነ ባል ነው የምፈልገው ስትይ ለራስሽ አታፍሪም? በመጀመሪያ ጊዜ ልንጠይቁት የሆነ ነገር ደረሰብኝ ብላችሁ ከማልቀሳችሁ በፊት በመጀመሪያ ጊዜ ራስሽ ተመጪው ራስሽ ምን ትዩ የሚባል ተረት አለ። ራሳችን ለመጣነው ችግር ራሳችን ለመጣነው ፈተና ነው ብዙዎቻችን እያነባን ያለ ነው። በመጀመሪያ እግዚአብሔርን ጠይቁት። የተስተካከለ ነገር እግዚአብሔር በህይወታችሁ እንዲሰጣችሁ እግዚአብሔርን ጠይቁት። ክፉ የሆኑ ሰዎች ከህይወታችሁ እንዲርቅላችሁ እግዚአብሔርን ተማጸኑት። አስመሳይ የሆኑ ሰዎች ወደ ህይወታችሁ እንዳይመጡ እግዚአብሔርን ለምኑት። ይሄን ሁሉ ነገር እግዚአብሔር ማድረግ አያቅተውም፣ አቅቶትም አያቅም። ሰው ደስተኛ የሆኑ ጥንዶችን አይታችሁ ታውቃላችሁ? ደስተኛ የሆኑበት ሚስጥር እግዚአብሔር ለይቶ ወይ እናንተ አንድ ላይ ሆኖ ብቻ ስላላችሁ አይደለም። አዎ ፈቃድ እግዚአብሔር አለበት፣ ግን ያ ባል ያቺ ሚስት ራሳቸው ደግሞ የከፈሉት መስዋዕትነት አለ። ገባችሁ? ወደ ቤተክርስቲያን ሄደው ጸሎት አድርገው እግዚአብሔርን ተማጽነው እርሱን እስከለመኑት ድረስ ኦፍኮርስ ለእነሱ የሚገባውን ነገር እግዚአብሔር መስጠት ይችልበታል። እህቴ ከአንቺ እግዚአብሔር ችግርሽን ሲያነሳ፣ ወንድሜ ከአንተ እግዚአብሔር ችግርህን ሲያነሳ እንዴት አትበል፣ አትዘን፣ አትከፋ፣ ራስን ለማጥፋት አትሞክር፣ ራስን ለመጣል አትሞክር፣ በየምሽታ ቤቶች በመጠጣት ራስን ለማስቀር አትሞክር፣ ከማታውቀው ሰው ጋር ለመተኛት ራስን አታንደርድር። እህቴ አንቺን በዛው ልክ ራስሽን አትጣይ። እግዚአብሔር ችግሬን የወሰደልኝ በሉ። ችግራችሁን የወሰደላችሁ አምላክ ለእናንተ የሚራራ ለእናንተ የሚያስብን ሰው መስጠት አያቅተውምና። አንድ ሴት ከአንተ ህይወት ርቃ አንተ ብዙ ዋጋ ከፍለህላት፣ ከቤተሰብ ተጣልተህላት፣ ከጓደኞች ተለይተህላት፣ ብዙ ነገር ሆነህላት አይሆንም ብላ አንተ ከምታውቀው ወዳጅ ጋር ራሱ ብታያት እገሌ ሚስቴን ቀማኝ እንዳትል፣ ችግሬን የሚወሰድልኝ በል። እንደ ሎጥ ሚስት ግን ከዛ በኋላ ወደኋላ ዞር ብላችሁ እንዳትመለከቱ። አንዳንድ ልፍስፍስ የሆናችሁ ሰዎች አላችሁ። እግዚአብሔር ለእናንተ የተሻለ ነገር እየሰጣችሁ ራሱ ዞር ብላችሁ ችግራችሁ የምትጎትቱ ሰዎች አላችሁ። እንደ ሎጥ ሚስት ወደኋላ ዞር ብለህ እንዳትመለከት ወዳጅ። እግዚአብሔር እንደ እናት የምትሳሳልህ እንደ እህት የምታስብልህን ሴት ስለሚሰጥ መስጠትም ስለሚያቀበት ነጠላ ለብሰ ቤተክርስቲያን ሄደ እግዚአብሔርን ተማጸነው። እህት ያንቺም ልክ እንደዛው በሆነ አጋጣሚ እኔ እኮ ብዙ ዋጋ ከፍዬለት ራሴን አሳልፌ ሰጥቼው ምናምን አትበይ። አዎ በቃ ያንን ያደረግሽው አንቺ ንጹህ ፍቅርሽን ሰተሽ ነው። በቃ አንቺ የሰራሽው ስህተት የለም። ያ ሰው ግን አንቺን ረግጦ ከገዛ ጓደኛሽ ጋር ከገዛ ወዳጅሽ ጋር ሌላ ቦታ ስታገኙ እገሊት እኮ ባሌን ቀማችኝ እንዳትይ፣ እገሌ ችግሬን የወሰደችልኝ በይ። ችግሬን የወሰደችልኝ ለምን? እግዚአብሔር ችግርሽን በጥበብ አውጥቶ ለአንቺ እንደ አባት የሚያስብ እንደ ወንድም ደጀን የሆነ መከታ የሆነን ወንድ ስለሚሰጥሽ ለነገሮች መቸኮል አያስፈልግም። ቤተክርስቲያን ስትሄዱ የምትጸሉትን ጸሎት አስተካክሉ። እህቶች ቤተክርስቲያን ሄዳችሁ እንደው ወንዳ ወንድ የሆነ እንደው ቁመቱ ይሄን ያክል የሆነ አምላኪ ወይ አደራህን ገንዘብ ያለው መኪና ያለው ምናምን እንደዚህ አትበይ። ጸሎት ስታረጊ የምትጸልዩን ጸሎት ይፍን ማወቅ አለብሽ እህቴ። ጸሎት ስታረጊ ይኸውልሽ አምላኬ ሆይ አንተን የሚያመልክ አንተን የሚፈራ ቤተክርስቲያንን የሚያከብር ቤተሰቦቼን የሚያከብር ዘመዶቼን የሚያከብር እኔን በፍጹም ልቡ የሚወድ የሚያፈቅር መልካም የሆነን ባል ስጠኝ በይ። የአንዳንዶቻችሁ ልመና ማለት ነው ተደምሮ እስቲ አሁን ወረቀትና እስክሪብቶ ይዘን አንድ ሰው አስገብተን እዚህ ውስጥ እስቲ ምን አይነት ነው የምትፈልጊው ሰው ስትባል እንዲህ አይነት ሰው ጽፈን እኩል ይሆናል። ምን ላይ እንደርሳለን መሰላችሁ? ፐርፌክሽን ላይ። ፐርፌክት የሆነ ማንም የለም። ማንም እዚህ ምድር ላይ ፐርፌክት የለም። ማንም ሰው ለየትኛውም አይነት ህይወት ማንም ሰው ፐርፌክት ሆኖ አታገኙትም። የጮኝነት ጊዜ ማለት የምትቀራረጹበት ጊዜ ነው። ወንድም አንተ የምትፈልገው የትዳር ህይወት አለ፣ ግን እግዚአብሔር ፐርፌክት አድርጎ አይደለም ያቺን ሴት የሚያመጣት። ለምን? በራሷ ፐርፌክት ልትሆን ስለማትችል። አንተ ካገኛት በኋላ ግን ቀረጻት አንተ በምትፈልገው መልኩ። እህት ያንቺም ልክ እንደዛው ፐርፌክት የሆነ ወንድ እያልሽ ራስሽን አታንገላች፣ ራስሽን አታሰቃይ። እግዚአብሔር ለአንቺ ይሆናል ያለውን ሰው ልክ ሲያመጣ ድክመት ይኖርበታል። ከነ ድክመቱ ተቀበዩ። በጮኝነት ጊዜ ተቀራረጹ። አንቺ በምትፈልጊው መልኩ አንቺ እሱን ቀረጪው፣ እሱ ደግሞ አንቺን በሚፈልግበት መንገድ ይቀርጽሻል።
የምትጸልዩትን ጸሎት ግን ልታውቁ ይገባል። ቤተክርስቲያን ድረስ ሄዳችሁ ገዳም ድረስ ሄዳችሁ ቁመቱ እንደዚህ ሆነ፣ ወንዳ ወንድ ሆነ፣ ጥርሱ እንደዚህ ሆነ፣ መልኩ እንደዚህ ሆነ፣ ፀጉሩ እንደዚህ ሆነ፣ ገንዘብ ያለው መኪና ያለው ምትይ ከሆነ አንቺ ገና ነሽ። በቃ እንኳን ሰማያትን አልፎ ይሄ ጸሎት በእግዚአብሔር ዘንድ ሊቀርብ ይቅርና አጠገብሽ ያለው ወንድ እንኳን ቢሰማ ፈገግ ብሎ ነው የሚሄደው። ትገርሚያለሽ ነው የሚለው። እንኳን ሰማያትን አልፎ በእግዚአብሔር ዘንድ እንደ ጸሎት ሆኖ ሊቀርብ ይቅርና በቃ እንዲህ አይነት ነገር አጠገብሽ ያለ ሰው እንኳን እንደው ቢሰማሽ ከለሆሳስ አውጥተሽ እንደው ንግግሩን እንደው ጮክ ብለሽ ብትናገሩ እንኳን አጠገብሽ ያለ ሰው ፈገግ ይላል። እንዲህ አይነት ጸሎት አትጸልዩ። በስመ አብ። የወንድሞች ጸሎት የእናንተ ተውት፣ ላይ ላይ ይወራ። ጌታ ኢየሱስ ክርስቶስ እንዲህ አይነት ጸሎት እንዳትጸልዩ። ቤተክርስቲያን ድረስ ሄዳችሁ ወንድሞች ጸጉሯ እንደዚህ ሆነ፣ ቁመቷን በቃ ውበቷ እንደዚህ፣ ከዛ እዚህ ላይ ደግሞ ማይወሩ እናንተ ኧረ በስመ አብ ወልድ እንዳትጸልዩ እንደዚህ። ኧረ በስመ አብ ወልድ መንፈስ እግዚአብሔር መሐሪ ሆኖ እንጂ ይሄ በጣም ይሄ በኩርኩም የሚያስብል ጸሎት ነው። በተለይ የወንዶች ጸሎት፣ እንደዚህ አይነት ጸሎት እንዳትጸልዩ። ቤተክርስቲያን ሄዳችሁ አምላኬ ሆይ አንተን የምታመልክ እናት ድንግል ማርያምን የምታከብር ቤተክርስቲያንን የምታከብር ቤተሰቦችን፣ እናቴን፣ አባቴን፣ ወንድም እህቶችን የምታከብር እኔን የምትወድ ለእኔ የምትታዘዝ መልካም የሆነችን ሴት ስጠኝ። መንፈሳዊ የሆነች እኔ እንኳን ስደክምባት የኔን ድክመት ካልላ እኔን የምታርም እኔ የምታርቅ ጠንካራ የሆነችን ሴት ስጠኝ ብላችሁ ጸልዩ። ያቺ ሴት ለአንተ ዘውድ ትሆናለች። እንዲህ ብለህ ጸልይ። አንተ እንዲህ ብለህ ጸልይ። እግዚአብሔር አምላክ ይኸውልህ ሚስት ብቻ አይደለም የሚሰጥ፣ ዘውድ አድርጎ ነው የሚሰጥ። በየሄድክበት ደረትህን ነፍተህ የምትታይባት ገብቷል። አንተ በየሄድክበት ቦታ ሁሉ ስለ እርሷ ኩርት ብለህ የምትናገርባትን ሚስት ይሰጣል እግዚአብሔር። ከቤት ገና ስትወጣ ወይኔ የት ሄዳ ይሆን ከነማን ጋር ተገናኝታ ይሆን ደግሞ እነንተን አግኝቷት ይሆን ምናምን ብለህ የምትጨነቅባትን አይደለም። በቃ እንዲህ የምትኮራባትን ሴት እግዚአብሔር ይሰጣል። እህት ያንቺም ልክ እንደዛው ወይኔ እነንተና የሚባሉት ጓደኞቼ እንደው በውስጥ አውርቶት ይሆን እነንተና ደግሞ ሊያገኙት ሞክረው ይሆን እነንተና ልታሳስተው ሞክራ ሊሆን ብለሽ ማትጨነቂበት ወንድ ደጀን የሆነን ባል ይሰጥሻል። እናንተ ይሄንን ግን በመጀመሪያ እናንተ ራሳችሁ ላይ መስራት አለባችሁ። በነገሮች ተስፋ ቆርጫለሁ እንዲህ ብያለሁ ምናምን፣ እባካችሁን እዛ ሳንደርስ በፊት እዚህ ማስተካከል የምንችለውን ነገር እናስተካክል። ትዳርን የሚሰጥ እግዚአብሔር ነው። ትዳር እግዚአብሔር ስጦታ ነው። ስለዚህ በሆኑ ጉዳዮች ላይ አንዳንድ አላስፈላጊ ነገሮች ቤታችሁ ሲገጥሙ አይ በቃ ራሴን አጠፋለሁ ከማለት ራሳችሁን መለስ አድርጋችሁ ለቤተክርስቲያን እግዚአብሔርን አመስግኑት። እግዚአብሔር ወይ ችግሬን ስለወሰድክ አመሰግናለሁ በሉት። ከዛ በኋላ የምትፈልጉትን ጸሎት እግዚአብሔርን ለምኑት። እንዴ ትዳር ከእግዚአብሔር ነው። አዎ ይሰጣችኋል። የተባረከውን ይሰጣችኋል። የተባረከችውን ይሰጣችኋል። እናንተ ብቻ ወደ እግዚአብሔር ቀርብ ብላችሁ ጸልዩ። በስራ ጉዳይም ልክ እንደዛው በስራ ጉዳይ ከስራ ተባረርኩ እንደዚህ ሆንኩኝ በዚህ ወጥቶ በዚህ ገብቶ ብላችሁ የምትጨነቁት ወንድሞቻችን እናንተ በትጋት ከቤተ ክርስቲያን ብቻ ትራቁ። ተጨንቃችሁ ሊሆን ይችላል። ስለ እውነት እኔ አንድ ነገር ልንገራችሁ፣ ተርቤ አውቃለሁ። እኔ ምንም ማለት ሚዲያ ላይ የሆንኩትን ነገር ሁሉ መናገር አልፈልግም። ተርቤ አውቃለሁ። ክርስቲያኖች ወንድሞች ረሃብ ምን እንደሚመስል እኔ አውቃለሁ። ተርቤ አውቃለሁ። ተጨንቄ አውቃለሁ። ተርቤ አጠገቤ ያሉ ሰዎች የላመ የጣመ ሲበሉ አይቼ አውቃለሁ። ሰው ምራቁን ይውጣል የሚባለውን ነገር እኔ አይቼው አውቃለሁ። ሁለንተናዬ ከስቶ ያውቃል። ተጨንቄ አውቃለሁ። ክርስቲያኖች ወንድሞች አንድ ነገር ግን ልንገራችሁ፣ ከቤተ ክርስቲያን ደጅ ብቻ አትራቁ። እናንተ እግዚአብሔር ስለምንበላው ነገር እንዳንጨነቅ ነግሮናል። ስለምንለብሰው ነገር እንዳንጨነቅ ነግሮናል። ስለምንጠጣው ነገር እንዳንጨነቅ ነግሮናል። እግዚአብሔርን ተማመኑበት። ስለምትበላችኋል። እናንተ በአንቃዶ ልቦና በተመስጦ ሕሊና ብቻ ሆናችሁ ወደ ቤተክርስቲያን ቀርባችሁ ተስፋ ሳትቆርጡ እግዚአብሔርን ተጠባበቁት። እሱን በስራ ብቻ አይደለም፣ በተለያየ ህይወት አጋጣሚ አዝናችሁ ተከፍታችሁ ያላችሁ ሰው እግዚአብሔር ትንሣኤን የሚሰጥ አምላክ ነው። የወደቁትን የሚያነሳ አምላክ ነው። ወድቀዋል የተባሉትን ሁሉ ከእንደገና በትንሣኤ የሚያከብር አምላክ ነው። ስለዚህ ከቤተ ክርስቲያን ብቻ አትራቁ። በነገሮች ስትጨነቁ ዓለም ክርስቶስ የሰጣችሁን ሰላም ስትነጥቃችሁ የሰላም ንጉሥ የሰላሙ ባለቤት ክርስቶስ ነውና ወደ ክርስቶስ ቅረቡ። ቤተ ክርስቲያን ሄዳችሁ 2 ደቂቃ ብቻ ተቀመጡ።
2 ደቂቃ ብቻ ተቀመጡ ቤተክርስቲያን። ስለ እውነት ነው የምላችሁ። ዓለም ይወላችሁ በዓለም ጫጫታ ያጣችሁትን ሰላም በቃ ይሄ የተጫነባችሁን ይህን መረበሽ በነዛ 2 ደቂቃ ውስጥ ብቻ ከውስጣችሁ ታውጡታላችሁ። ክርስቶስ ዳግመኛ ያጣታችሁትን ሰላም ድጋሚ ይሰጣችኋል በዛች 2 ደቂቃ ውስጥ ብቻ። እናንተ አምናችሁ አቅራቢያቸው ለቤተክርስቲያን 2 ደቂቃ ተቀመጡ። ቤተክርስቲያን ውስጥ እንኳን ቅዳሴው እንኳን የሚሰበከው ወንጌል ይቅርና ስለ እውነት ነው የምላችሁ የሚነፍሰው ነፋስ ሰላም ይሰጣል። ሕያው እግዚአብሔር ምስክሬ። የትኛውም ቤተ እምነት አማኝ ሁኑ፣ ተጨንቃችሁ ተከፍታችሁ ከሆነ ግድ የላችሁም ሂዱ። ጭንቀትን ከድንግል ማርያም የበለጠ የሚያውቅ የሚረዳ የለም። ለዛ ነው እኛ ክርስቲያኖች የክርስቶስን እናት ድንግል ማርያምን የጭንቅ አማላጅ ምንላት። ለዛ ነው የጭንቅ አማላጅ ምንላት። ለዛ ነው ጭንቀትን ከእሷ የበለጠ የሚያውቅ የለም። በግብፅ በረሃ ክርስቶስን ይዛ ተሰዳለች። በነፍስሽ ሰይፍ ያልፋል ተብላለች በአረጋዊ ስምዖን። ክርስቶስ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ማምን መከራን ሲቀበል አይታለች፣ ተመልክታለች። ከእሷ በላይማ ማን የተጨነቃል? ጭንቀትን ከእሷ የበለጠ የሚያውቅም ይረዳ የለም። ለዛ ነው የጭንቅ አማላጇ ምንላት። ግዴላችሁም ቀርባችሁ ጠጋ ብላችሁ ልክ እንደ እናት ቤት ልክ እንደ እናታችሁ ጠጋ ብላችሁ የልባችሁን ቋጠሮ ንገሯት። እሷ ታቀበታለች። በቃናም ያደረገችው ያንን ነው። የሚላችሁን ስሙት ብላ ያልገባቸውን ሰዎች እንዲገባችሁ አድርጋለች። ታቀበታለች። እሷ እኛን ልጆቿን እንዴት ከክርስቶስ ጋር ማስታረቅ እንዳለባት ታውቃለች። በቃ የሆነ ነገር የከበዳችሁ የሆነ ነገር የጨነቃችሁ ነገሮች ከአይምሮ በላይ የሆነባችሁ ሰዎች፣ በብዙ ነገር ግራ የተጋባችሁ ሰላማችሁን ያጣችሁ ሰዎች ግድ የላችሁም ቤተክርስቲያን ሂዱና አልቅሱ። እንባችሁን ሰው ፊት እንዳታነቡት። እኔ ማልደግፈው ነገር ያ ነው። እንባችሁን ሰው ፊት እንዳታነቡት። እናንተ እንባችሁን ሰው ፊት ማፍሰስ የለባችሁም። ሰው የእናንተን መውደቂ ስለሚናፈቅ፣ ሰው የእናንተን ውድቀት ስለሚጠባበቅ በፍጹም ሰው ፊት እንባችሁ እንዳታፈሱ። ይልቁኑ ግድ የላችሁ ዋጋ ወዳለው ቦታ ሄዱና አፍስሱት። ቤተክርስቲያን ቀርባችሁ በክርስቶስ ፊት ቆማችሁ እንባችሁን አፍስሱት። እንባችሁን አፍስሱ። እንደ ያዕቆብ ታገሉት እግዚአብሔርን። ያዕቆብ ታግሎ ነው የተባረከው። እናንተም ታገሉት በጸሎት እግዚአብሔርን። ወደ መቅደሱ ቀረቡና አምላኬ ሆይ እባክህን ብላችሁ የልባችሁን ቋጠሮ ሁሉ ዝርግፍ አድርጋችሁ ንገሩት። ዝርግፍ። እግዚአብሔር መልስ አለው። እግዚአብሔር ያቅበታል። ያጣነውን ነገር መልሶ መስጠት ይችልበታል። የልባችንን ቋጠሮ መፍታት ይችላል ክርስቶስ። የቤታችን ጎዶሎ መሙላት ይችላል። ከኛ የሚጠበቀው ራሳችን ወደ ክርስቶስ ማቅረብ ብቻ ነው። በጨነቃችሁ በጠበባችሁ ሰዓት ግን፣ ሰላም ባጣችሁ ሰዓት ግን ከቤተ ክርስቲያን ርቃችሁ ምሽታ ቦታዎች፣ ዳንኪራ ቦታዎች፣ እኔ ኮንሰርት ይሻለኛልም እያላችሁ በየመጠጥ ቤቶች ራሳችሁ የምታስቀምጡት ከሆነ ግን ምኑ ችግራችሁ ላይ ችግር ይደራረባል። ችግራችሁ ላይ ችግር ይደራረባል። ስለዚህ ስትጨነቁ ስትጠበቡ ክርስቲያኖቶች ወንድሞች ሁልጊዜም ምርጫችሁ ቤተክርስቲያን ትሁን። ቤተክርስቲያን ትሁን። ሰው የሆድ ህመም አሞኛል ብሎ አይደል እንዴ ጤና ጣቢያ የሚሯሯጠው? የሆነች ነገር ውስጥ ሰላም እየተሰማኝ አይደለም ብሎ አይደል እንዴ ሐኪም ቤት የሚሄደው? ከቤተክርስቲያን በላይ የሐኪም ቤት ደግሞ የት ይገኛል? ስለዚህ የእረፍት ቦታችን ናት ቤተክርስቲያን። ሐኪም ቤታችን ናት ቤተክርስቲያን። ራሳችሁን ወደ ቤተክርስቲያን ይዛችሁ ተመለሱ። ወደ ቤተክርስቲያን ቅረቡ። ሰዎችን አትመልከቱ። በቤተክርስቲያን ውስጥ ብዙ ሰዎች እንደዚያ እሾሃማ ናቸው። በንግግሮቻቸው ይዋጋሉ። እንደ ቀጭኔ ትዕቢተኞች ናቸው። አንገታቸው የረዘመ ነው። ጎንበስ ብሎ ሰው ማየት የማይፈልጉ አሉ። በቤተክርስቲያን ውስጥ ሰዎችን አትመልከቱ። እናንተ ዋጋ የከፈለላችሁን ክርስቶስን ተመልከቱና ወደ ቤተክርስቲያን ቅረቡ። የጭንቅ አማላጅ የሆነችውን ድንግል ማርያም ቀረብ ብላችሁ ጠይቋት፣ ተማጸኗት። የጨነቃችሁን ነገር ንገሯት፣ እርሷ ታውቅበታለች። ያኔ ስለ እውነት ታመሰግናላችሁ። ቸኮልን እንጂ ያኔ እግዚአብሔር ይህን ያደረገው ለበጎ ነበር ትላላችሁ። ይኸው ዛሬ እኔ ስለ እውነት በቁም ነገር ልንገራችሁ። ዛሬ የምትችሉ ሰዎች በአጠቃላይ ይኸውላችሁ ቤተክርስቲያን መሄድ የምትችሉ ሰዎች ቤተክርስቲያን ሄዳችሁ አንብታችሁ የጨነቃችሁን ነገር ለክርስቶስ ንገሩት። ቤተክርስቲያን እንኳን መሄድ የማትችሉ በሩቅ ምስራቅ ሀገር ያላችሁ እህት ወንድሞቻችን ባላችሁበት ክፍል ውስጥ በአንቃዶ ልቦና በተመስጦ ሕሊና ሆናችሁ እግዚአብሔርን ለምኑት፣ ተማጸኑት። እግዚአብሔር ቀንን አሳልፈው ጨለማውን ገፎ ለእናንተ ብርሃንን ሲያነጋ ትመለከታላችሁ። ይሄ እንዲሁ ዝም ብሎ የሚነገር ነገር አይደለም። በአይናችሁ የምታዩት ነገር ስለሆነ እናንተው ለራሳችሁ ምስክር ትሆኑበታላችሁ። እናንተ ግን ራሳችሁን ወደ ቤተክርስቲያን አቅርቡ።
ሌላው ብዙ ጊዜ ሰዎች ራሳችን ላጠፋ ነው ራሳችን እናጠፋለን ምናምን የሚሉት ቅድም እንዳልኳችሁ በፍቅር ህይወት በሚገጥማቸው ምክንያት በትዳር ህይወት በሚገጥማቸው ክህደት ነው። ክርስቲያኖች ወንድሞች እግዚአብሔር ነው ትዳርን የሚሰጠው። በትዳር ህይወታችሁ እናንተ ታምናችሁ እስከኖራችሁ ድረስ እናንተ አጠገባችሁ የነበረው ሰው ክዷችሁ ብታገኙት አትዘኑ፣ አትከፉ። ምክንያቱም ይህንን ስህተት የሰራችሁት እናንተ ሳትሆኑ ያ ሰው ነው። ንስሐ መግባት ያለበት ከክርስቶስ ከዳግም መታረቅ ያለበት ያ ሰው ነው። ማልቀስ ያለበት ያ ሰው ነው። እናንተማ ታምናችሁ በመኖራችሁ ልትኮሩ ይገባል። በራሳችሁ ልትኮሩ ይገባል። ታምናችሁ የኖራችሁ ሚስቶች በትዳራችሁ ረዥም ጊዜ ታምናችሁ ልጆች አፍርታችሁ ለባሎቻችሁ ታምናችሁ የኖራችሁ ሚስቶች ልትኮሩ ይገባል። በነገራችን ላይ ሰማዕትነት ነው። በዚህ የፍትወት ዘመን ሰው ራሱን ተቆጣጥሮ በጣም ይቅርታል። ሰው ራሱን ተቆጣጥሮ ከአንድ ሰው ጋር ጸንቶ መኖር በማይችልበት ዘመን ራሳችሁን ተቆጣጥራችሁ ለባሎቻችሁ ተገዝታችሁ የኖራችሁ ሚስቶች ልትኮሩ ይገባል። እናንተ ንዑዳን ክቡራን ናችሁ። ይሄ ሰማዕትነት ነው። ልትመሰገኑ ይገባል። በዚህ እሳት በሆነ ዘመን ፍትወት እንደ ነበልባል በሚነድበት በዚህ ዘመን በዚህ ከባድ ጊዜ ልጆቻችሁን እያሳደጋችሁ ለሚስቶቻችሁ የታመናችሁ ባሎች እናንተ ንዑዳን ክቡራን ናችሁ። ሰማዕትነት ነው። ይሄ ቀላል ነገር አይደለም። በነገራችን ይሄ ሰማዕትነት ነው። ልትኮሩ ይገባል። ያ ብቻ አይደለም። በትዳራችሁ ላይ ሄዳችሁ ተጸጽታችሁ ንስሐ የገባችሁ ሚስቶች እናንተም ልትኮሩ ይገባል። እንዳጠፉ ሰዎች ኃጢአታቸውን ኮርተው እንደሚናገሩ ሰዎች ኮርታችሁ አልተቀመጣችሁም። ክርስቶስን ይቅር በለን በድለናል ብላችሁ የትዳር አጋራችሁንም አምላካችሁ ክርስቶስንም ይቅር በለን እስካላችሁ ድረስ ልትኮሩ ይገባል። እንኳንም ንስሐ ገባችሁ፣ እንኳንም ተጸጸታችሁ። በትዳራችሁ ላይ ሄዳችሁ እግዚአብሔርን ይቅር በለን ያላችሁ ወንዶች እግዚአብሔርን ይቅር በለን ብላችሁ ሚስቶቻችሁንም ይቅርታ የጠየቃችሁ ባሎች እናንተ ንዑዳን ክቡራን ናችሁ። ልትመሰገኑ ይገባል። በዚህ ፍትወት ጊዜ በጮኝነት ህይወትም ላይ ልክ እንዲህ አይነት ነገሮች ያጋጥማሉ። አንድ ሰው ካጠገባችሁ ሲሄድ እግዚአብሔር የተሻለ ነገር ያመጣል። በቃ እናንተ ትዳርን ከመፈለግ አንጻር ብዙ ዋጋ ከፈላችሁ ሊሆን ይችላል። ቁም ነገርን ከመፈለግ አንጻር ይሄ ህይወቴ ይሆናል ብላችሁ ብዙ ዋጋ ለአንድ ሰው ከፈላችሁ ሊሆን ይችላል። ያ ሰው እናንተ የከፈላችሁትን ዋጋ ሁሉ ረግጦ ሲሄድ እናንተ አትከፉ፣ አትዘኑ፣ አታልቅሱ። ማልቀስ የለባችሁም። ይልቁኑ ልትኮሩ ይገባል። ጸንታችሁ በመቆማችሁ እግዚአብሔርን ልታመሰግኑት ይገባል። ዙሪያችሁ ያለ ሰው የምታውቁት ወዳጃችሁ እንደው ባሌ ያልሽውን ሰው ካጠገብሽ ይዛ ስትሄድ ሚስቴ ያልካትን ሴት ካጠገብ ይዞብህ ሲሄድ እገሌ እኮ ሚስቴን ቀማኛት በል፣ እገሊት እኮ ባሌን ወሰደችብኛት በይ፣ ችግሬን ወሰደችልኝ በይ፣ ችግሬን የወሰደልኝ በል። ወዳጅ እግዚአብሔር ለሁሉም ጊዜ አለው። በነገሮች አትቸኩሉ። በቃ አንድ ነገር ሄዳችሁ ቤተክርስቲያን ለምናችሁት ሊሆን ይችላል፣ አልቀሳችሁ ሊሆን ይችላል፣ መሬት ላይ ተንከባላችሁ ሊሆን ይችላል፣ በጣም አንብታችሁ ሊሆን ይችላል፣ በጣም ተመላልሳችሁ ሊሆን ይችላል። እግዚአብሔር ዝም ካለ ምክንያት አለው። የእግዚአብሔርን ዝምታ እንደ መልስ ቁጥራችሁ እናንተም ጸጥ ብላችሁ ጠብቁ። የክርስቶስን ዳግም ምጽአት እንደምንጠብቅ ታውቃላችሁ ክርስቲያኖች አይደል? የክርስቶስን ዳግም ምጽአት እንጠብቃለን። ጸሎቱን እናቆዩ አንድ ጊዜ ክርስቶስ ዳግም ይመጣል እንላለን እኛ ክርስቲያኖች። የክርስቶስን ዳግም ምጽአት የተጠባበቅን የክርስቶስ ኢየሱስን ወንጌል እንሰብካለን። ቤተ ክርስቲያን ስትነድ ክርስቶስን አሁንም እየተጠባበቅን ነው። አያችሁ፣ ክርስቲያን ልክ እንደዛ ነው መኖር ያለበት። ካህናት ሲታረዱ አሁንም አይ ክርስቶስ አይመጣም በቃ ክርስቶስ ቀርቷል አላልንም። አሁንም የክርስቶስን መምጣት እየተጠባበቅን ነው። አላውያን ተነስተው ቤተ ክርስቲያንን ሲያፈርሷት አይ ክርስቶስ አይመጣም አላልንም። ክርስቶስን እየተጠባበቅን ነው። ሰው እንደዛ ነው የሚኖረው። እኛ ክርስቲያኖች ነን። ኖረን ተስፋ የምናረጋት መንግስተ ሰማያትን በተስፋ ለመውረስ ነው እየኖረን ያለ ነው። ተስፋችን ደግሞ ማን ነው? ክርስቶስ ነው። ቤተ ክርስቲያን ነዳለች። ካህናት በቤተ መቅደስ ታርደዋል፣ ደማቸው ፈሷል፣ ምዕመናን ሞተዋል። ቤተ ክርስቲያን ፈርሳለች፣ ቤተ ክርስቲያን ተቃጥላለች። ይህ ሁሉ ሲሆን ክርስቶስ አይመጣም፣ ክርስቶስ ቀርቷል አላልንም። ክርስቶስን እየተጠባበቅን ነው። አዎ ክርስቶስም አይምጣ፣ ክርስቶስ ይምጣልን። የኛ ጌታ ማራናታ በሉት። ክርስቶስም አይምጣልን፣ ለኛ ይፍረድልን።
ቤተክርስቲያንን እያነደዱ ሲሳለቁበት ለነበሩት ሁሉ ክርስቶስ ይምጣልን፣ መጥቶ ይፍረድልን። በምንፍቅና ህይወት ውስጥ ኖረው ሰዎች በአምላካችን በክርስቶስ ኢየሱስ ስም ሲሳለቁ የኖሩ የቤተ ክርስቲያንን ትምህርት ሲያቃልሉ የነበሩትን በአጠቃላይ ክርስቶስ መጥቶ አዎ ይፍረድልን። ማንም እንዳረገጠብን አንኖርም። ማንም እንደሳቀብን አንኖርም። ክርስቶስን አዎ ማራናታ እንለዋለን። ጌታ ኢየሱስ ክርስቶስ ሆይ ቶሎና እንለዋለን። ክርስቶስ ግን ቀርቷል በፍጹም አንልም። በፍጹም ቤተክርስቲያንም ስትነድ ክርስቶስ ቀርቷል አንልም። ቤተክርስቲያን ስትፈርስ ክርስቶስ ቀርቷል አንልም። ወንድሞቻችን እህቶቻችን ሲሰቡ ክርስቶስ ቀርቷል አንልም አላልንምም። ይልቁኑ ጌታ ኢየሱስ ክርስቶስ ሆይ ቶሎና ግን እንለዋለን። ማራናታ እንለዋለን። ስለዚህ በህይወታችሁም ልክ ክርስቶስ ይዘገይ ክርስቶስን ማራናታ በሉት። ጌታ ሆይ ቶሎና፣ በትዳር ህይወቴ ግባ፣ በትምህርት ህይወቴ ግባ፣ በስራ ገበቴ ግባ፣ በቤተሰቤ ህይወት መሃል ግባ፣ በቤቴ ውስጥ አንተ ግባ በሉት። በሮቻችሁን ለክርስቶስ ክፈቱ፣ የልቦቻችሁንም በር ክፈቱ። ክርስቶስን እናንተ ማራናታ ስትሉት፣ ክርስቶስን ወደ ቤታችን ግባ ስትሉት ክርስቶስ ይገባል። የትዳር ህይወታችሁ ሲበጠበጥ ክርስቶስን ወደ ህይወታችሁ ማታስገቡት ከሆነ ትዳራችሁ ይፈርሳል። ስለዚህ ሰላም ያጣችሁ ሰዎች በትዳራችሁ ማለት ክርስቶስን አስገቡ። በትምህርታችሁ ውጤታማ ያልሆናችሁ ሰዎች በትምህርታችሁ ውስጥ ክርስቶስን አስገቡት። በስራችሁም ስኬታማ ልትሆኑ ያልቻላችሁ ሰዎች በስራ ህይወታችሁም ክርስቶስን አስገቡት፣ ጣልቃ አስገቡት። ክርስቶስ የገባበት ነገር ሁሉ በረከት አለው። አለቀ። ክርስቶስ የገባበት ነገር ሁሉ ነው የሚስተካከለው። ይኸውላችሁ እንኳን የኛ ህይወት ይቅርና ሲኦል ጸጥ ብላለች። ክርስቶስ ሄዶ የነበሩትን ነፍሳት እንኳን ሲያወጣ ሲኦል እንኳን ጸጥ ብላለች። ጫጫታ ማይጠፋባት፣ እሳት የሚነድባት፣ እሳት የሚያስገመግምባት ሲኦል እንኳን ልክ ክርስቶስ ሲገኝባት ጸጥ ነው ያለችው። እየነደደ ያለ ህይወታችሁ ክርስቶስ ሲገባበት ጸጥ ይላል። እንደ እሳት እየተያያዘ ያለው ህይወታችሁ ክርስቶስ ሲገባበት ጸጥ ይላል። እየፈረሰ ያለው ትዳራችሁ ክርስቶስ ሲገባ ጸጥ ይላል። ክርስቶስን ወደ ቤታችሁ አስገቡት። ክርስቶስን ወደ ቤታችሁ ከማስገባት ይልቅ ወደ መሽታ ቦታ አትሩጡ። ራሳችሁን ወደ ሱስ ለመጣል አትሩጡ። በመሽታ ቦታ አትገኙ። ጭፈራ ቦታዎች ላይ አትገኙ። ራሳችሁን ለማስከራት አትሩጡ። እግዚአብሔር በዚህ ነገር ሁሉ አይከብርም፣ መፍትሄ የማታገኙበት። ምናልባት ለአንድ ቀን ልትደሰቱ ትችላላችሁ። ምናልባት ለተወሰነች ደቂቃ ደስታ ልታገኙበት ይችላል። ከማታውቃት ሴት ጋር ራስን በፍትወት ጥለ ራስን ለተወሰነ ጊዜ ልታስደስት ትችላለህ። ከማታውቂው ሰው ጋር ራስሽን በፍትወት ጥለሽ ለጊዜው ለተወሰነ ደቂቃ ራስሽን ልታስደስት ትችላለሽ። የዘላለም ጸጸት ግን ይሆንብናል። የዘላለም ጸጸት። ዓለም የነጠቀንን ሰላም ማን ነው መልሶ የሚሰጠን? ክርስቲያኖች፣ ክርስቶስ። ስለዚህ ዓለም የነጠቃችሁን ሰላም መልሶ እንዲሰጣችሁ ራሳችሁን ወደ ክርስቶስ አቅርቡ። ከኃጢአት በስተቀር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የልባችንን መሻት ይፈጽምልን። ዲያቆን ወንድማችን በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በርታ። ሌላም ጊዜ ልክ እንደዚህ አይነት ጥያቄዎች ሲኖሩ አለን፣ እናወራለን፣ እናስገባለን። እሺ። አንዴ ከመጨረሳችን በፊት ወይ መዝሙር ወይ ምስባክ ነገር ልልል ፈልጌ ነበር። ምንም ችግር የለውም ዲያቆን፣ አንተ ደስ ያለ ልበል ፈቃድህ ከሆነ? ይቻላል። እሺ። ድምፄ ትንሽ ተይዞ ሊሆን ይችላል። ትላንት ወዲያ ገብርኤል በዓል ስለነበር ጂንካ፣ በዛ ምክንያት ተይዞ ሊሆን ይችላል። ለድምፄ ይቅርታ። እሺ፣ ምንም ችግር የለውም። ተነግረም አእምሮተከ በላሌ ጸላተኒ ወእየክል ምስሌያ አእቴኖ አውር እመንፈስከ አመሰግናለሁ ስላዳመጡኝ። ዲያቆን ቃለ ሕይወት ያሰማልን። ጥዑም የሆነ ድምፅ ነው። በእውነት ደስ የሚል ምስጋና ነው። ቃለ ሕይወትን ያሰማልን። በርታ።
እግዚአብሔር ፈቅዶ እንግዲህ ወደዛ ለአገልግሎት የምንመጣ ከሆነ ደግሞ እንገናኛለን። በርታለን። እሺ እሺ፣ እናመሰግናለን። መልካም እግዚአብሔር ይስጥልን። ሰላም ሁንልን። እሺ